በዮሐንስ ወንጌል መጽሐፍ ምዕራፍ 10 ቁጥር 10 በጌታ በኢየሱስ ክርስቶስ ስም እንደዚህ አነባለሁ። ሌባው ሊሰርቅ ሊገድልና ሊያጠፋ ብቻ ይመጣል፣ እኔ ግን ሕይወት እንዲኖራቸውና እንዲትረፈረፍላቸው መጥቻለሁ። ከፍ እናድርግ መጽሐፋችን ከፍ በደንብ እኔ ምለውን ከኔ ጋር እንላለን። እግዚአብሔር ሆይ አመሰግናለሁ፣ ቃልህን እወደዋለሁ፣ ካንተም እማራለሁ። የበዛ ሰላም፣ የማይወሰድ ደስታ፣ የድል ሕይወት ዛሬም ነገም ለዘላለም አለኝ። አሜን። በኢትዮጵያ አዲስ ኪዳን ካህናት ቤተክርስቲያን እንደዚሁም በአዲስ አበባ አጥቢያ በማርሴል ቴሌቪዥን ይሄን መልእክት የምትከታተሉ የዛሬ መልእክታችን የገደብን ቀንበር መስበር የሚል ይሆናል። የምትኖረው እግዚአብሔር ከሰጠህ አቅምም እድልም በታች ከሆነ በገደብ ውስጥ እንደሆንክ ማወቅ ወይም መረዳት ይኖርብሃል። እግዚአብሔር ለእያንዳንዱ ሰው የሰጠው አቅም አለ። እግዚአብሔር ለእያንዳንዱ ሰው የሰጠው ችሎታ አለ፣ ስጦታ አለው፣ ጸጋ አለው። ማንም ሰው ወደዚህ ምድር ሲመጣ ባዶን አልመጣም። ማንም ሰው ወደዚህ ምድር ሲመጣ ለሌላ ሰው ቁጥር እንዲጨምር አልመጣም። እግዚአብሔር በዛ ሰው ባንተ ወይም ባንቺ በኩል ሊሰራ የፈለገው ስራ ስላለው ነው ወደዚህ ምድር የመጣው። እንደዚሁም ወደዚህ ምድር በሁለት ሰዎች ፍላጎት አይደለም የመጣው፣ ወይም ደግሞ የሁለት ሰዎች የስተት ውጤት አይደለም፣ አጋጣሚ አይደለም። እግዚአብሔር አስቦ አቅዶ ነው እኔና እናንተን የፈጠረን ወደዚህ ምድር ያመጣን። በምድር ላይ 40 50 60 70 ዓመት እንኑር፣ ዋናው ነገር ረጅም ቁጥር ያለው እድሜ መኖር ሳይሆን የተፈለግንበትን ዓላማ መኖር ወይም ደግሞ ኳሊቲ ኦፍ ላይፍ መኖር ነው ዋናው ጉዳይ። ጌታ ኢየሱስ በአጠቃላይ በምድር ላይ 33 ዓመት ተኩል እንደኖረ ማስታወስ ተገቢ ነው። ዋናው ጉዳይ በኖርክበት ዘመን እንደሚገባ ኖረሃል ወይ? እንደሚገባ ሰርተሃል ወይ? እንደሚገባ አድርገሃል ወይ? ያሰብክበት እግዚአብሔርም ያሰበልህ ሁኔታ ላይ መምጣት ችለሃል ወይ የሚለው ጉዳይ ነው። ስለዚህ ዛሬ እየኖራችሁ ያላችሁት በስራችሁ፣ በትዳራችሁ፣ በአገልግሎታችሁ፣ በተለያየ የህይወታችሁ ጉዳይ ላይ እግዚአብሔር ከሰጣችሁ አቅም በታች ወይም እግዚአብሔር ከሰጣችሁ እድል በታች እየኖራችሁ እንደሆነ የሚሰማችሁ ከሆነ የሆነ እናንተን የገደባችሁ ነገር እንዳለ ማወቅ ተገቢ ነው። ወዳጆቼ፣ ገደብ የብዙዎቻችንን ራእይ፣ መለኮታዊ ዓላማና የህይወት እድገት የሚከለክል ነገር ማለት ነው። ብዙዎቻችን እግዚአብሔር ያየልን ዓላማ አለን። እንደዚሁም ደግሞ በዘመናችን ልናሳካው የምንፈልገው ህልም አለን፣ ራእይ አለን። እንደሚገባ ማድረግ መፈጸም የሚጠበቅብን ማለት ነው። ስለዚህ ገደብ የሚባለው ሊሚቴሽን የሚባለው ነገር ራእያችንን እንደዚሁም ደግሞ መለኮታዊ ዓላማ በእኛ ህይወት ላይ ያለውን የህይወት እድገታችንን የሚከለክል ማለት ነው። የብዙዎቻችን ህይወት እንደ ኪሎ ሜትር ድንጋይ ያው ሆኖ የተተከለ አይነት ነው። ዘመን ይመጣል፣ ዘመን ይተካል፣ ሁኔታዎች ይቀያየራሉ። እኛ ግን የሚቆጠር ወይም ደግሞ በትክክል ሊለይ የሚችል እድገት ሳናመጣ ስንቀር ማለት ነው። ስለዚህ ገደብ በህይወታችን ውስጥ መዘግየትንና ጭንገፋን የሚያደርግ ነገር ማለት ነው። ገደብ ማለት በህይወታችን መዘግየትንና ጭንገፋን የሚያደርግ ነገር ማለት ነው። የመልእክታችን ርዕስ የገደብን ቀንበር መስበር ብለን የተነሳ ነው። ስለዚህ ራእያችንን በእኛ ላይ ያለውን መለኮታዊ ዓላማ የህይወት እድገታችንን የገደበውን ነገር እግዚአብሔር ከህይወታችን ላይ እኛም እንስማማለን፣ እሱም ይሰብርልናል። ያመነ ሰው ብቻ አሜን ይበለኝ። አቅም እንዳለው የሚያምን ሰው ብቻ በደንብ አድርጎ አሜን ይበለኝ። በህይወታችን መዘግየትንና ጭንገፋን የሚያደርጉ ነገሮች አሉ። በጌታ በኢየሱስ ስም በዚህ ማለዳ በህይወታችን የትኛውንም አይነት መዘግየት የሚሰብር የእግዚአብሔር ክብር ያገኘናል።
ነገር ደስ የሚለው በጊዜው ሲሆን ነው። ነገር ደስ የሚለው በሰዓቱ ሲሆን ነው። ከዘገየ በኋላ፣ ካለፈ በኋላ፣ ከመሸ በኋላ የሚሆን ነገር ደስ አይልም። የእግዚአብሔርም ቃል እንደሚናገር ነገርን ሁሉ በጊዜው ውብ አድርጎ ይሰራዋል ተብሎ እንደተጻፈ ልክ እንደዚህ ነገር በጊዜ ሲሆን ያምራል። ገደብ ከአቅማችን በታች እንድንኖር የሚያደርገን ነገር ማለት ነው። አሁን እኔና እናንተ ለሀገር የሚሆን ነገር እግዚአብሔር በውስጣችን አስቀምጦ ለትውልድ የሚሆን ነገር አስቀምጦ የህይወታችን ጉዳይ ውሎና አዳራችን መብላትና መጠጣት ብቻ ሲሆን ይደብራል። በጣም ለብዙ ትውልድ ሊጠቅም የሚችል ነገር ይዘን ማለት ነው። አንዳንዶቻችን ገና ከሰፈር አልወጣንም። አንዳንዶቻችን ለብዙዎች እድልና በረከት መሆን ስንችል ገና በራሳችን የህይወት ጥያቄ ውስጥ ተይዘን ያለ ነው። የመጀመሪያው እኔ በገደብ ውስጥ ነው ያለሁት ወይስ አይደለም? የአቅሜን ልክ ነው የምኖረው ወይስ ከአቅሜ በታች ነው? እንደሚገባኝ እየተጓዝኩ ነው ወይስ ዘግይቻለሁ? ነገሮቼ በአግባቡ ፍሬ እያፈሩ ነው ወይስ በተደጋጋሚ ጊዜ ጭንገፋ ያስቸግረኛል የሚለውን ነገር ማሰብ በጣም ተገቢ ነው። ብዙዎቻችን ገና ልጆች እያለን ትልልቅ አቅም እንዳለን እናውቃለን። ወላጆቻችን መስክረዋል፣ ትምህርት ቤቶቻችን አረጋግጠዋል። ነገር ግን አሁን ላይ ባለው የህይወታችን አካሄድ እንደሚገባ እየኖርን ነው ወይስ አይደለም የሚለውን ነገር መጠየቅ በጣም ትክክል ነው። ገደብ ልትሆን የምትችለውን ነገር እንዳትሆን የሚከለክል ነገር ማለት ነው። ትችለዋለህ እኮ ልትሆን ትችለዋለህ፣ ልታረገው ትችላለህ፣ ልትደርስበት ትችላለህ። ነገር ግን እንዳትደርስበት እንዳትሆን የሚከለክል ነገር ማለት ነው ገደብ ማለት። ወዳጆቼ ገደብ በታላቅነት መንገድ ላይ የተቀመጠ እንቅፋት ነው። በህይወት መካከል፣ በዘመን መካከል፣ በሀገር ውስጥ ጥቂት ሰዎች ብቻ እንዲሳካላቸው የተፈቀደበት ምክንያት እኔ አይታየኝም። ዋናውና እርግጠኛው ነገር አንተ ካለበት ሁኔታ ጋር ተስማምተ ለመኖር እስካልፈቀድክ ድረስ ይሄን አይደለም እግዚአብሔር የነገረኝ፣ ይሄ አይደለም የኔ አቅም፣ እግዚአብሔር ለዚህ ህይወት አይደለም የጠራኝ፣ እግዚአብሔር በኔ ውስጥ ያየው፣ በኔ ዘመን ያየው ሊፈጽመው ሊያደርገው ያለ ነገር አለ። ስለዚህ አሁን ካለውበት ሁኔታ ጋር አልስማማም ማለትም ያንተ መብት ነው። ተስማምቶ መኖር ያንተ መብት ነው። ገደብ ራእይን፣ መለኮታዊ ዓላማን፣ የህይወት እድገትን የሚከለክል ነገር ማለት ነው። ልትሆኑ የምትችሉትን ነገር ለመሆን ደግሞ እድሉም አቅሙም እያላችሁ እንዳትሆኑ የሚከለክል ነገር ማለት ነው። ከአቅም በታች እንድትሆኑ የሚያደርግ ነገር ማለት ነው። ወዳጆቼ የምትጽፉ ሰዎች ገደብ መንፈሳዊም አካላዊም ሊሆን ይችላል። ማለትም የሚታይም የማይታይም ሊሆን ይችላል ማለት ነው። አንዳንዶቻችን በሚታይ ነገር ተገድበናል፣ ሌሎቻችን በማይታይ ነገር ተገድበናል። ገደብ ማለት ሊሚቴሽን ማለት የሚታይም ሊሆን ይችላል፣ የማይታይም ሊሆን ይችላል። እንዲህ ሲታይ እግራችን ላይ የገባ ሸምቀቆ ገመድ የለም፣ እጃችንን ያሰረ ነገር የለም። ነገር ግን እንዳንሰራ ተይዘናል፣ እንዳንራመድ ይኸው ቆመናል። ግን በመንፈስ ዓለም ዲዘርን የምናደርገው ነገር አለ። የሆነ እንዳንንቀሳቀስ የያዘን ወደ ኋላ የሚጎትተን እውቀቱም እድሉም ልምዱም ሐሳቡም ኔትወርኩም እያለ ህይወት አንድ አይነት ሆኖ እንዳውልት እንዲሆን ቆሞ እንዲቀር የሚያደርግ ነገር አለ። በጌታ በኢየሱስም ያ ስውር እጅ የተመታ ይሁን። ጩና በደንብ አድርጋችሁ አሜን ባሉ። ኢየሱስ ጌታ። በአንዳንዶቻችን ህይወት ገደብ በአመለካከትም ሊገለጥ ይችላል። አንዳንዶቻችን በአስተሳሰብ ተገድበናል። ማድረግ እየቻልን ማድረግ እንደማንችል ነገሩ ከአቅማችን በታች ሳይሆን ከአቅማችን በላይ እንደሆነ ማሰብ፣ ብንሞክረው ሊወድቅ፣ ብንሞክረው እጅ ሊሰጠን፣ ብንይዘው እንደ እንጀራ ሊሆንልን የሚችል ነገር እያለ ነገር ግን ኪዳናችንን ፖቴንሻላችንን ረስተን በአመለካከታችን የተገደብን ሰዎች እንኖራለን። ወዳጆቼ ገደብ ያለበት ሰው ማየት ይችላል፣ መያዝ ግን አይችልም። ማሰብ ይችላል፣ ማድረግ ግን አይችልም። እናያለን እኮ እንደውም ከአንዳንድ ሰዎች ቀድመን ነው የምናየው። አሪፍ የቢዝነስ ኦፖርቹኒቲ እድሎች፣ አይዲያዎች፣ በጣም ክሬቲቭ የሆኑ ነገሮች ቀድመን እናያለን፣ እናስባለን። ነገር ግን አክሽን ሲባል ድርጊት ሲባል የሆነ ነገር ይሆናል። እና ገደብ ያለበት ሰው በምን ታውቃለህ ካልከኝ
ማየት ይችላል፣ ማድረግ ግን አይችልም። ማሰብ ይችላል፣ መያዝ ግን አይችልም። ወዳጆቼ የተገደበ ሰው ማለት መብረር እንደማይችል ወፍ ማለት ነው። ለሰማይ የታሰበ በምድር የተወሰነ ማለት ነው። አንዳንድ መብረር የማይችል ወፍ እግዚአብሔር ያሰበው ለሰማይ ነው። ነገር ግን ክንዱ ማነው ክንፉ ሲነቀል መብረር እንዳይችል ሆኖ ሲያዝ በወጥመዱ ሲገባ ለሰማይ የታሰበ በምድር የተወሰነ ሲሆን ማለት ነው። አይታል የተገደበ ሰው ለሀገር የታሰበ በመንደር ግን የተወሰነ፣ ለቤተ መንግስት የታሰበ ነገር ግን በቤት ኪራይ የተወሰነ፣ ለትውልድ የታሰበ ነገር ግን በራሱ ጉዳይ ተወስኖ የቀረ ማለት ነው። ወዳጆቼ የተገደበ ሰው ማለት እንደዛ ነው። ታስታውሳላችሁ ጌዲዮን ታላቅ መሪ፣ ታላቅ ተዋጊ ብቻ ሳይሆን ታላቅ አዳኝ እንደነበረ፣ ነገር ግን በምን አይነት ሁኔታ ውስጥ እንደነበረ ጌዲዮን ጃይንት ሊደር ደግሞ የሚገርም ተዋጊ የነበረ የሚገርም አዳኝ የነበረ ሰው ነው። ነገር ግን የነበረበትን ሁኔታ ስታስታውሱ ተገድቦ እንደነበረ ይገባቸዋል። ይሄንን ቃል ቆይቷል። በዚህ ቃል ማሰብ ማሰላሰል ከጀመርኩ መጻፍ ማሰብ በዚህ ጉዳይ ላይ መጸለይ ከጀመርኩ አንዳንድ ጉዳይ ላይ እንደተገደብኩ ይሰማኛል። ይሄ አይደለም እግዚአብሔር የጠራኝ ለዚህ አይደለም። ይሄ መክሰስ ነው፣ ራቱ አይደለም። ይሄ ገና ኢንትሮ ነው፣ ጅማሬ ነው። በልተ ታቆማለህ አላለኝም፣ ለብሰ ታቆማለህ አላለኝም። በአንድ አዲስ አበባ ገርጂ አካባቢ ላይ 2500 እና 3000 ሰው በሚስ አዳራሽ ውስጥ እዛ ውስጥ ዴስቲኒ ነው አልተባልኩም። እኔ ባንተ ሰራል ትነቅልና ታፈርስ ዘንድ ቀብቻለሁ ነው የተባልኩት። በኢየሱስ ስም ከኔ በኋላ የሚነሳ ትውልድ በአማርኛ አይገደብም፣ በኦሮምኛ አይገደብም፣ በኢትዮጵያ ዳር ድንበር አይገደብም። አሜን በል በደንብ አድርግ። ተገድበናል። የተገደበ ሰው ከሳጥን ውጭ ማሰብ አይችልም። ከሰፈሩ ውጭ ማሰብ አይችልም። ከዘሩ ውጭ ማሰብ አይችልም። ከኢትዮጵያ ውጭ ማሰብ አይችልም። የተገደበ ነጋዴ አይታችሁት ከሆነ ሌላው ከውጭ ሀገር መጥቶ እዚህ ሀገር ኢንቨስት ያደርጋል። እኛ ግን እዚሁ ተገድበናል። በቃ እዚሁ ቀርተናል። ወደ ታች ሞያሌ፣ ወደዚህ ውጫሌ፣ በቃ በጣም ብናይ የምናየው ከዚህ እስከዚህ ነው፣ ከዚህ እስከዚህ ነው። በቃ በጣም የተገደበ ሰው ሲያይ ሶፋ፣ ፍሪጅ፣ ቴሌቪዥን፣ መኪና በቃ። ወዳጆቼ ዳዊትን ግን አንበሳ አልገደበውም፣ ድብ አልገደበውም፣ ወንድሞቹ አልገደቡትም። በጣም ብዙ ተቃውሞ ደርሶበት ነበረ። አባቱ መሪ እንደሆነና እንዳልሆነ እርግጠኛ አልነበረም። ወንድሞቹም እንደዛው ኮምፕሌን ያደርጉ ነበረ። ሳኦልም እርግጠኛ አልነበረም። ዳዊትን አንበሳ ካልገደበው፣ ድብ ካልገደመው፣ ወንድሞቹ ካልገደቡት ዛሬ እኔ ባርካችኋለሁ በጌታ በኢየሱስ ስም። የሰው አስተያየት ያቆማችሁ ትዘረጋላችሁ። በደም ጩና አሜን በሉ። የማይገደብ አምላክ እያመለካችሁ በጥቃቅን ነገር የተገደባችሁ በጌታ በኢየሱስ ስም ዛሬ ማለዳ መለቀቅ ይሆንላችሁ፣ መለቀቅ ይሆንላችሁ። ታውቃላችሁ 400 ኩንታል የሚሸከም ኤሮትራከር መኪና በጣም በቀላል ታኮ ተይዞ ይቆማል። መሄድ ካለበት ሹፌሩ ረዳቱን አዞ ታኮ መውጣት አለበት። በጣም 400 ኩንታል ማለት ምን ማለት ነው ስትል በጣም ብዙ ነው። ለብዙ ሰዎች እህል መሆን የሚችል እንጀራ መሆን የሚችል ማለት ነው። ነገር ግን በተራ ታኮ ተይዞ ይቆማል። ልክ እንደዚህ ለትውልድ የሚሆን መብል ይዛችሁ በተራ ነገር የያዛችሁ ነገር በኢየሱስ ስም ይታረክ። ሴ አሜን። ወዳጆቼ ይሄ ሊሚቴሽን ገደብ የሚባለው ነገር በተለያየ የህይወታችሁ ክፍል ውስጥ ሊከሰት ይችላል፣ ሊኖር ይችላል። በጋብቻ፣ በገንዘብ፣ በግንኙነት፣ በስራ፣ በመንፈሳዊ ህይወት፣ በጤና፣ በትምህርት፣ በአገልግሎት ሰው ሊገደብ ይችላል። በጣም ኢምፖርታንት ነገር ስለምናገር እንድትሰሙ ይፈልጋል። አንዳንዶቻችን በጋብቻ ተገድበናል። ማለት አንዱ ሰው ትምህርቱ አሪፍ ነው፣ ስራው አሪፍ ነው፣ ወደ ሚሬጅ ሲመጣ ግን
በቃ ተገድቧል፣ ማግባት አልቻለም። ራይት ታይም ላይ ነው ያለው፣ ነገር ግን ተይዟል። ሌላ ሰው ደግሞ በቃ የሆነ ወይ ዲፕሎማዊ ዲግሪ ላይ ነክሶ ይቀራል፣ በትምህርት ይገደባል። ሌላ ሰው በጤና በአገልግሎት፣ አንዳንድ ሰው በአገልግሎት ይገደባል። በቃ ሰፈሩ ላይ ብቻ በቃ የሆነ ጢቆን ብቻ ትንሹ ብቻ ይሆናል። ነገር ግን መልእክቱን ሚሊዮኖች ቢሰሙት፣ ሀገር ቢሰማው የሚለወጥበት ይሆናል። ወዳጆቼ በደንብ አድርጋችሁ ስሙኝ። ሰዎች በአንድ በኩል ተለቀው በሌላ በኩል ሊገደቡ ይችላል። ይህም ብጽፉ ደስ ይለኛል። ሰዎች በአንድ በኩል ተለቀው በሌላ በኩል ሊገደቡ ይችላል። ማለትም በአንድ በኩል ተገድበው በሌላ በኩል ሊለቀቁ ይችላል። ምን ማለት ነው? በአንድ በኩል ተለቀው በሌላ በኩል ሊገደቡ ይችላሉ ማለት አንዳንዶች በትዳር በጋብቻ ይለቀቁና በፋይናንስ ይገደባሉ። ሌሎች ደግሞ በፋይናንስ ይለቀቁና በጋብቻ ይገደባሉ። አንዳንዶች በመንፈሳዊ ሕይወት ይለቀቁና በአገልግሎት ይገደባሉ። አንዳንዶች በትምህርት ይለቀቁና በስራ ይገደባሉ። ትምህርት ቤት እያሉ በጣም የሚገርም ጂፒኤ ነው ያላቸው፣ ምርጥ ጭንቅላት ነው ያላቸው። ወደ ስራ ዓለም ሲመጡ ግን ምድር ኃይሏን አሰጣቸውም፣ ተገድበዋል። ምክንያቱም አንድ ማስረጃ ላሳያችሁ ይችላል። በሉቃስ ወንጌል መጽሐፍ ምዕራፍ 6 ላይ ቀኝ እጁ የሰለለችበት ሰው ግራ እጁ ጠንካራና ንቁ ነበረች። ግራ እጁ ጠንካራና ንቁ ነበረ። በግራ እጁ የፈለገውን ነገር ማድረግ ይችል ነበረ። በግራ እጁ ይይዛል፣ ይለቃል። በግራ እጁ ይወረውራል፣ ይመታል። በግራ እጁ ይከላከላል። ቀኝ እጁ ግን ሰሎበት ነበር አለ መጽሐፍ። ስለዚህ ማለት ነው አንዳንድ ሰዎች በአንድ በኩል ይለቀቁና በሌላ በኩል ይገደባሉ። አሁን አንዳንድ ሰው የሚገርም እኮ ነው፣ የሚገርም እውቀት፣ የሚገርም ታለንት፣ የሚገርም ተስጦ አለው። ነገር ግን በፋይናንስ በኩል በቃ ቀኝ እጁ ሰሏል። አስቦ ሲጨርስ ወደ አካል ወደ ድርጊት የሚያመጣበት ኃይሉ ተይዟል። አንዳንድ ሰው እንደ ቀልድ የጻፈው መዝሙር አገር ሲሰማው አንተ በስንት ጾም ጸሎትና በብዙ ድካም ስንት ዘመን ስታፈር ስትገነባ ስትጸልይበት የነበረ ከእግዚአብሔር ዘንድ የተቀበልከው መዝሙር ከራስ አልፎ ሌላ ሰው አልነካ ብሎ ሲል ማወቅ ያለብህ ይሄ ቅባት ችግር አለ። የሆነ ሊሚቴሽን፣ የሆነ ባሪየር፣ የሆነ ነገር አለ። ታውቃላችሁ፣ ሊፍት ውስጥ የገባ ሰው ድምፁ አደባባይ እንዳለ ሰው እኩል አይሰማ። ሊፍት ውስጥ የገባ ሰው በኮንክሪት ይገደባል። ልክ እንደዚህ በጌታ በኢየሱስም ጩኸታችሁ እንዳይሰማ፣ ሐሳባችሁ አካል እንዳይስ፣ ራእያችሁ እንዳይራመድ፣ ህይወታችሁ እንዳያድግ የከለከለ እጅ ሁሉ በኢየሱስም ይመታ። ስለዚህ በአንድ ጉዳይ እንስማማለን ማለት ነው። የምንስማማው በምንድን ነው? ሰው በአንድ በኩል ተለቆ በሌላ በኩል ሊገደብ ይችላል። ሉቃስ ወንጌል መጽሐፍ ምዕራፍ 6 ላይ እንዳለው ሰው በቀኝ እጁ የሰለለበት ሰው ግራ እጁ ግን ጠንካራና ንቁ ነበረ። ስለዚህ ብዙዎቻችን አሁን አንዳንዶቻችን ፋይናንሻሊ አሪፍ ነን፣ ምናም አካዳሚካሊ አሪፍ ነን፣ በልጆቻችን በኩል የሆነ ነገር ተገድበናል። ልጆቻችን ትምህርት ላይ ኢፌክቲቭ አይደሉም፣ በካራክተር በሆነ ጉዳይ እና ይሄንን ጉዳይ አንደርስታንድ ማድረግ ይጠይቃል። መጽሐፍ እንደሚናገር ሰባሪውስ እየሰበረ ከፊታችሁ ይወጣል። ከዚህ በመቀጠል ሶስቱን የገደብ ምክንያቶች ላሳያችሁ። በጣም ብዙ የሊሚቴሽን ምክንያቶች አሉ፣ የገደብ ምክንያቶች አሉ። እኔ እነሱን ለመዘርዘር ጊዜ ስለማይበቃኝ፣ ነገር ግን ሶስቱን የገደብ ምክንያቶች ሰዎችን የሚገድቡ፣ ከአቅማቸው በታች የሚያደርጉ፣ ህይወታቸውን የሚያዘገዩ፣ ፍሬያማ እንዳይሆኑ የሚያደርጉ የገደብ ምክንያቶች አሉ። አንደኛው ኃጢአት ነው። በምድር ላይ ሰውን እንደ ኃጢአት የሚገድብ ነገር የለም ወዳጆቼ። ከተፈጥሮ በላይ የሆነውን ሳምሶን ወደ ተራ ሰውነት የቀነሰው ኃጢአት ነው። ማንም ሰው ቢሆን በኃጢአት ውስጥ የገዥነት አቅም ሊኖረው አይችልም። እንደ ኃጢአት የሰው ልጅ የሚገድብ ነገር የለም። አሁን ትልልቅ ፖቴንሻል ያላቸው ሰዎች ትልልቅ ነገር መስራት የሚችሉ፣ ለምሳሌ አይታችሁ ከሆነ አዲክሽን ውስጥ ያሉ ወጣቶችን ብታዩቸው የእጅ ጽሁፋቸው የሚገርም ነው። በጣም የቴክኒክ ሰዎች አዋቂዎች ናቸው። አካዳሚካሊ በጣም የሚገርሙ ናቸው። ግን ተገድበዋል። ያ እውቀት፣ ያ ታለንት፣ ያ ነገር እንዳይወጣ አዲክሽኑ ይዟቸዋል። ስለዚህ የመጀመሪያው የሰው ልጅ የሚገድብ ነገር ቢኖር ኃጢአት ነው። ሰውን ከገዥነት የሳምሶን ህይወት በቂ ነው። ከተፈጥሮ በላይ የነበረውን ሳምሶን ነው ኃጢአት ወደ ተራ ሰውነት የቀነሰው። ሁለተኛው የገደብ ምክንያት ስንፍና ነው። ስራን መጥላትና መናቅ
በምሳሌ መጽሐፍ ምዕራፍ 10 ቁጥር 4 ላይ ሰነፍ በድህነት እንደሚኖር የእግዚአብሔር ቃል ይናገራል። ሁለተኛው የገደብ ምክንያት ስንፍና ነው። የሚገርም ነው። ታውቃላችሁ ስንፍና እብደት ነው የሚለው መጽሐፍ ቅዱስ። አቅም ሊኖር ይችላል፣ ነገር ግን ሰነፍ ከሆንክ በመሰረቱ ሰነፍ ህይወቱ ሁሉ የተገደበ ነው። መግዛት ይፈልጋል፣ አይገዛም። መስራት ይፈልጋል፣ አይሰራም። ማድረግ ይፈልጋል፣ አያደርግም። ስለዚህ ከጸሎቱ በተጨማሪ ከቃሉ በተጨማሪ ከዚህ ወጥቶጣ ከነገ ጀምሮ የስንፍናን ቆፈን ከላይ ላይ ማራገፍ አለበት። ሶስተኛው የገደብ ምክንያት እርግማን ነው። እርግማን ማለት ወደ አንድ ሰው የተላከ ወይም የተጠራ ክፉ ቃል ማለት ነው። የሟርት ቃል አይሆንለት፣ አይሳካለት፣ አያግኝ የሚል ወደ አንድ ሰው ህይወት የተላከ ወይም የተጠራ የክፋት ቃል፣ የውድቀት ቃል፣ የጭንገፋ ቃል ማለት ነው። አይታችሁ ከሆነ ከልጅነታችን ጀምሮ ወደኛ የሚላኩ የክፋት ቃሎች አሉ። ወደኛ የሚወጡ ባጭር ቅር ይድፋ እንዲህ የሚል በእኛ ህይወት ላይ የተላከ በቤተሰብ የተጠራ በጎረቤት የተጠራ በምቀኛ የተጠራ ክፉ ቃል አይከናወንልህ የሚል ቃል ዛሬ በጌታ በኢየሱስም በቤተሰብ በዘመድ በጎረቤት በአስተማሪ እናንተ ላይ የተጠራ ክፉ ቃል የተመታ ይሁን። አካል ያዘ ህይወታችሁ ላይ አካል ያዘ በኢየሱስም የተመታ ይሁን። እነዚህ ሶስቱ የገደብ ምክንያቶች ናቸው። አንዳንድ ሰዎች በእርግማን ምክንያት ይገደባሉ። ህይወታቸው ይዘገያል፣ በጭንገፋ ይመታሉ። ራእያቸው፣ መለኮታዊ ዓላማ፣ የህይወት እድገታቸው አካቅማቸው በታች መሆን እየቻሉ እንዳይሆኑ በእርግማን ምክንያት ይሆናል። ሌሎች በስንፍና፣ ሌሎች በኃጢአት። ወዳጆቼ 4 የገደብ አይነቶች አሉ። ለይታችሁ መምታት አለባችሁ ዛሬ በኢየሱስ ለይታችሁ in the mighty name of Jesus። አቤት ሄሎ ይሰማል ወይ? ነገር ከተበላሸ በኋላ ምን ያደርግልሃል? ሁሌ እኮ እናገራለሁ። አንተ ቪየት አሁን በ100 ዓመት ምን ያደርግልሃል? ከዘራ ይዘህ ስትንቀጠቀጥ ምን ያደርግልሃል? ቤት ብትሰራ በስተርጅና ምን ያደርግልሃል? ምግብ ራሱ በማትበላበት እድሜ ምን ያደርግልሃል? በጌታ በኢየሱስም ነገር በትክክለኛው ጊዜ እጃችሁ እንዳይገባ የሚጎትትባችሁ እጅ የተመታ ይሁን። የመጀመሪያው የገደብ አይነት አካላዊ ገደብ ነው። ይሄ የጤና ችግር ነው። የጤና ችግር አካላዊ ገደብ በዮሐንስ ወንጌል መጽሐፍ ምዕራፍ 5 ላይ እንዳለው አይነት ሰው ማለት ነው። ፈውሱን ይፈልጋል፣ ነገር ግን የጤና ችግር ስለነበረበት የአካል ችግር ስለነበረበት ወደ ፈውሱ መግባት አልቻለም። አቤት ለዚህ ነው በነገራችን ላይ ወላጆች አንዳንድ ትልልቅ ሰዎች ወጣት ልጆችን ይመክሯቸዋል። ጊዜን ተጠቀምበት፣ እንደዚህ አድርገው፣ ይሄ ትክክለኛ ታይም ነው እንዳቀልድበት ምናምን ሲባሉ አይገባቸው እንደነበረ ሆኖ ሰው አይኖርም። አንዱ ገደብ አካላዊ ገደብ ነው። ሁለተኛው አእምሮአዊ ገደብ ነው። አንዳንድ ሰው በአካሉ ሲገደብ፣ በጤና በእጅ በእግሩ እንደሚገባው ፈንክሽን ባለማድረግ ሲገደብ፣ ሌላ ሰው ደግሞ በአእምሮ ይገደባል። ወይንም በአእምሮ ያለ ገደብ ማለት አሉታዊ ሐሳብ፣ ጭንቀት፣ ጥርጣሬ፣ ፍርሃት ገደብ ነው። ፍርሃት የገደባቸው በጣም ብዙ ሰዎች አሉ። በጣም ብዙ ሰዎች ማድረግ እየቻሉ መዘመር እየቻሉ መስበክ እየቻሉ መሮጥ እየቻሉ ፈርተው ግን ሰፈር ላይ የቀሩ ሰዎች አሉ። ብራዘር ፍርሃት የሰይጣን ማግኔት ነው። ከሰይጣን ጋር በሽርክና መስራት ነው። ትፈራለህ፣ ሰይጣን እየመጣ ይጎበኛል። ፍርሃት የገደበ እግዚአብሔር ጸጋውን ሰጥቷቸው አቅሙን ሰጥቷቸው፣ ጌታ ይመስገን እግዚአብሔር እየተናገራቸው ስላሉ ሰዎች አቅሙን ሰጥቷቸው ጸጋውን ሰጥቷቸው እግዚአብሔር ይጠይቃችኋል። በፍርሃታችሁ ምክንያት you are responsible ናችሁ። ፍርሃት ጨዋነት አይደለም። አንዳንድ ሰው ጥርጣሬ፣ አሉታዊ ሐሳብ ይገድበዋል። በቃ አሉታዊ ሐሳብ ሰራለሁ ብሎ እንዳይወጣ ገና ቀድሞ አይምሮስ የሚገባው ባይሳካልስ፣ ባይቀበሉስ፣ ባይወዱስ፣ የሆነ ነገር ባይሆንስ እንደዚህ ይሆናል። በቃ ሌላ ሰው አለ ታውቃላችሁ አይደል?
ልክ እንደዚህ ደግሞ አሁን ብታገባ ብትፈታስ አሉታዊ ሐሳብ ሰዎችን ይገድባቸዋል። ሶስተኛው መንፈሳዊ ገደብ ነው። ስፒሪቹዋል ሊሚቴሽን ነው። ሶስተኛው የገደብ አይነት ደግሞ ኃጢአት፣ አለማመን። እነዚህ የመንፈሳዊ ገደቦች ናቸው። አለማመን፣ ኃጢአት የመንፈሳዊ ገደብ ነው። ሰዎችን የማያምኑ ከሆነ ስፒሪቹዋሊ ሊሚትድ ናቸው። ምክንያቱም ሰው ከእግዚአብሔር ዓለም የሚሰጠውን ነገር የሚቀበለው በእምነት እጁ ነው። ምንም ነገር እኔ እሰጣለሁ ብዬ ብል እጅን ካልዘረጋ እንደማትቀበል ሰው እግዚአብሔርን ያለ እምነት ሊያስደስተውም አይችልም። ከእግዚአብሔርም ያለ እምነት አንዳች ነገር ሊቀበል አይችልም። አታምንም ማለት አትቀበልም ማለት ነው። አባት የቱንም ያህል ባለጠጋ ቢሆን የአባትን ባለጠግነት አንተ መቀበል ወደ ህይወት ማስገባት ካልቻልክ በድህነት ለመኖር ትገደዳለህ። አሁን በጣም ብዙ ሰዎች ፋይናንሻሊ የተገደቡት፣ በሥራ በአገልግሎት የተገደቡት አምላካቸው እነሱን ለመርዳት አቅም አጥቶ አንሶት ሳይሆን እነሱ እምነት አጥተው ነው። አራተኛው የአካባቢ ገደብ ነው። ሁኔታዊ ገደብ፣ ሲቹዌሽናል ኢንቫይሮንመንታል የሆነ ገደብ ነው። መርዛማ ግንኙነት ወይንም አሉታዊ ሁኔታዎች፣ አሉታዊ ጓደኝነት፣ ይሄ ከባባዊ ሁኔታ ያለንበት ሲቹዌሽን፣ ብርም በርም ያልሆኑ ሰዎች፣ ሁኔታዎች፣ አብረ የምትውላቸው ሰዎች ወይ ብር አይደሉ ወይ በር አይደሉ። ተምች እንዴትም ይሁን እንዴትም ብቻ ሲገኝ እንደ በቀቀንና እንደ ምስጥ የሚበላ ብቻ ፕሮዲውስ የማያደርግ አምራች ያልሆነ ኮንሱመር የሆነ ኢንቫይሮንመንት፣ ይሄ የሚገድብ ነው። ሰዎች የትኛው ጋር ነው ገደብ ያለብኝ የትኛው ጋር ነው ሚላውን፣ ከዛም የገደቡ ምክንያት ምንድን? አለማመኔ ነው? ኃጢአቴ ነው? ወይም ያለውበት ከባቢ ሁኔታ ነው? ወይስ አስተሳሰቤ ነው? ማሰብ ተገቢ ነው። ከገደብ በላይ ለመሄድ ምን ላድርግ? ኦኬ ሊሚቴሽን እንዳለ ከገባኝ ይሄን ሊሚቴሽን ሰብሬ እንዲሄድ ለማድረግ ምን ላድርግ? አንደኛ ከዚህ ቀን ጀምሮ በእግዚአብሔር ታመን። እንቅፋቶችን ለማሸነፍ በራስ ሳይሆን በእግዚአብሔር አቅም ላይ ተደገፍ። ከገደብ በላይ የሚያስኬድህ በእግዚአብሔር ላይ መታመንህ፣ እግዚአብሔርን መደገፍ ነው። ትምህርትህን፣ ዕውቀትህን፣ ዘመዶችህን፣ የምታውቃቸውን ሰዎች፣ ሁኔታውን፣ ደመናውን፣ ዝናቡን አትመነው። እምነትን ማድረግ ያለብህ እግዚአብሔር ላይ። ወጥቼ እሰራለሁ ስትል፣ አገለግላለሁ ስትል፣ ይከናወንልኛል ስትል አይተ ደመናውን ይዘንባል ብላ አይደለም። ንፋስም የለም ደመናም የለም ይሄ ሸለቆ በውሃ ይሞላል ሲባል በሜትሮሎጂ ሳይንስ ሂሳቡ መጥቶ አይደለም። እግዚአብሔርን ታምኖ ነው። በእግዚአብሔር የሚታመኑ ሰዎች ከገደብ በላይ ይሄዳሉ። በጣም ብዙ ሊሚቴሽን አለ። የተማርንበት ትምህርት ቤት፣ ያደግንበት ቤተሰብ፣ ያደረግነው ጫማ፣ የነበርንበት ብዙ ሁኔታዎች ይገድባሉ ወዳጆች። ነገር ግን በእግዚአብሔር የሚታመኑ መታመኛቸውን በእግዚአብሔር ያደረጉ ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ አይታክቱ፣ ይሄዳሉ፣ ይበራሉ ተብሎ እንደተጻፈ የመጀመሪያው በእግዚአብሔር መታመን። በእግዚአብሔር መታመን የሚታወቀው ደግሞ ቁጭ ብለህ በእግዚአብሔር እታመናለሁ ስላልክ አይደለም። በእግዚአብሔር የሚታመን ሰው አክሽኑ ያስታውቃል፣ አረማመዱ፣ አካሄዱ ያስታውቃል። የማይደፈር ነገር ይደፍራል፣ የማይሞከር ነገር ይሞክራል፣ የማይንኳኳ በር ያንኳኳል። በሱ አቅም የማይታሰብ ነገር ያስባል። ስታስበው እሱ የሚያስበው ተራራ ነው። ኪሶ ያለው 10,000 ብር ነው። በጣም በሚገርም ሁኔታ 10,000 ብር ይዞ 100,000 ብር ያቅዳል። 90,000 ብሩ ምንድነው ብለህ ብትጠይቀው እግዚአብሔር ላይ ያለኝ እምነት። ሄሎ አብርሃም የብዙዎች አባት የሆነው የሌለን እንዳለ አድርጎ በሚጠራ ለሙታን ሕይወትን በሚሰጥ ባመነበት በአምላክ ፊት። ሄሎ የትውልድ አባት መሆን ከፈለክ ባመነበት በአምላክ ፊት የብዙዎች አባት ሆነ ተብሎ እንደተጻፈ ወንድሜ በእግዚአብሔር ፊት የብዙዎች አባት እንድትሆን ከፈለክ የሌለን እንዳለ አድርጎ በሚጠራ ለሙታን ሕይወትን በሚሰጥ እግዚአብሔር ሰማይን የጠራው ካለበት አይደለም ከሌለበት ነው የጠራው። 100% እርግጠኛ ነኝ።
የሚያስፈልጉኝን ነገሮች እግዚአብሔር ካሉበት ሳይሆን ከሌሉበት አንድ በአንድ ስማቸውን እየጠራ እንደሚያመጣቸው እኔ ልመን እንጂ እኔ ልራመድ እንጂ እኔ ልሂድ እንጂ ተራራው እንደልዳላ ሜዳ ይሆናል። እንደ አለት የሆነ ነገር እንደ ሰም በፊቴ ይቀልጣል። ስለምንሰራ አይደለም የሚከናወንልን፣ ስለተከናወነልን ነው ምንሰራው። የሰማይ አምላክ እግዚአብሔር ያከናውንልናል። እኛም ባሪያዎቹ ተነስተን እንሰራል። እኛ ባሪያዎቹ ተነስተን እንሰራለን ከማለቱ በፊት የሰማይ አምላክ እግዚአብሔር ያከናውንልናል። እግዚአብሔር ስለሚያከናውንልን አቤት ሄሎ እኛም ባሪያዎቹ ተነስተን እንሰራለን። እኔ ባርካለሁ፣ እኔ ጸልይልሃለሁ። ከዚህ በኋላ በምንም ጉዳይ ተነስተህ ስትሰራ ይከናወንልሃል። እግዚአብሔር ያከናውንልሃል። የእግዚአብሔር መከናወን ከፊት ወጥቷል። አሜን ይባላል። የመጀመሪያው እሱ። ሁለተኛው ከገደብ በላይ ለመራመድ ለመሄድ ምንድነው ማድረግ ያለብኝ? አስተሳሰብን ማደስ ነው። አስተሳሰብህን ከእግዚአብሔር ተስፋዎች አንጻር ማደስ አለብህ። እግዚአብሔር በልጅነትህ በትንሽነትህ ገና በጠዋት የገባልህን ተስፋ የሚመጥን ከዛ ተስፋ ጋር ኮምፓቲብል የሆነ ማይንድ ሴት ያስፈልጋል። የሰማኝ ካለ ሞባይላችሁ ሁል ጊዜ አፕዴት እንድታረጉ ይመጣላችኋል። ይነግራችኋል። አፕዴት እንድታረጉት ይመጣል። ምክንያቱም የአይፎን ወይም የአፕል ካምፓኒ ወይም የሳምሰንግ ካምፓኒ ወቅቱን የሚመጥን ሁል ጊዜ ይሰራል እና አንተ ዛሬ ብትገዛውም ሳምሰንግ ግን አፕል ግን ሁል ጊዜ ራሱን አፕዴት ያደርጋል እና እሱን የያዝከውን የሚመጥን ሶፍትዌር ያስፈልጋል። ልክ እንደዚሁ እግዚአብሔር የገባልን ተስፋ የሚመጥን ከዛ ተስፋ ጋር ኮምፓቲብል የሆነ ማይንድ ሴት ያስፈልጋል። አንዳንዶቻችን እግዚአብሔር የገባልን ተስፋ ሀገር ነው፣ የኛ ማይንድ ሴት ሰፈር ነው። ብዙዎቻችን እግዚአብሔር የገባልን የራሳችንን ነገር ሊሰጠን ነው፣ የኛ ማይንድ ሴት ቅጥረኛ ነው። ሞት ነው። ከደሞዝ ብንላቀቅ ምን ሞት ይመስለናል። ከስራ ብናቆም ምን ጠፋ ይመስለናል። እግዚአብሔር እንዴት ይባርከን። እግዚአብሔር የገባልን የተስፋ ቃል የሚያክል ማይንድ ሴት አስተሳሰብ ስርዓት ያስፈልጋል። እግዚአብሔር የገባላቸው ተስፋ ማርና ወተት የምታፈሰው ምድር ነው። ያችን ከነዓንን የሚያክል ማይንድ ሴት ግን ያልነበራቸው 10 ሰዎች ነበሩ። ሄደው ሲመለከቱ ቁመታቸውን አይተው በእነሱ ፊት እንዳንበታንናሉ። ሁለቱ ግን እንደዚህ ያሉ እንደ እንጀራ ይሆኑልናል። በቁመት ሊበልጡን ይችላሉ፣ እንደ እንጀራ ግን ይሆኑልናል። ታይሙ ጥሩ ላይሆን ይችላል። I swear to God እግዚአብሔር ግን ያከናውንልኛል። ትበላለህ ካለ እንደ ማርና እንደ ወተት ይሆንልሃል ካለ ከነዓንን ሰጣለሁ ካለ አንተ የመበላት ማይንድ ሴት ይዛ አትበላም። እና እነዛ ሰዎች አምነው ገቡ። እነዛ ዛኞቹ ሳያምኑ ቀሩ እዛው ምድረ በዳ። እያጉረመረመ የቀረ ስንት ሰው አለ መሰለህ። ሶስተኛው ከገደብ በላይ ለመራመድ ከፈለክ ሶስተኛው በመንፈስ መሞላት ነው ያለው። አለ ከገደብ በላይ የሚያስኬድ መንፈስ። ሄሎ ሰዎች ቮካብለሪ ባለው እዚህ በሚግባቡበት ቋንቋ ሲጣሉ ሲበጣበጡ አንተ እዚህ ሀገር ያለውን ቋንቋ ትቀይርና ልሳን የሚባል ላይ ታደርገዋል። ትቀይር ማንታካጅ በደንብ አድርጋ አሜን በል። መንፈስ ቅዱስ ከገደብ በላይ ያስኬዳል። ሊሚቴሽን ሊኖር ይችላል። የእሳቱን ኃይል ይዘዋል። የአንበሳውን አፍ ይዘጋዋል። እስቲ በደንብ አድርጋ አሜን በል። የጉድጓዱን ውሃ ያደርቀዋል። መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ፣ ይህ ማባከን ነውና። እርስ በርሳችሁ በዝማሬና በቅኔ ተነጋገረዋል። እየዘመርክ ያለህበትን ሁኔታ ትሻገረዋል። እስቲ በደንብ አድርጋ አሜን በል። በመንፈስ መሞላት ከገደብ በላይ እንድትሄድ ያደርጋል። መንፈስ ቅዱስ አቅም፣ ጉልበት ይሰጣል፣ ኃይል ይሰጣል። ሁኔታውን የምታልፍበት ደግሞ ብልሃት ይሰጣል። ደግሞ ይገርማል። እዛ ሁኔታ ውስጥ ሆነ ቻሌንጅ ሲገጥምህ ቃል ያቀብላል፣ ሐሳብ ያቀብላል። የሆነ ቢሮ ገብተህ እያወራ እያለ ስራ አስኪያጁ ኖ እያለ ካንተ ድንገት ያልታሰበ የእውቀት ቃል መንፈስ ቅዱስ ያቀብላል።
በመንፈስ ተሞልተ ቢሮ ስለምትገባ ስራ ቦታ ስለምትሄድ ስለምታገለግል ሰዎች አንተ ፊት ሊቆሙ አይችሉም። የሰው ጥበብ አታወራም፣ የሰው ዕውቀት አታወራም፣ የሰው ሐሳብ አታወራም። መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ ሁኔታን እያለፈ ያስኬዳል። እስቲ በደንብ አርግ ጩሁና፣ በደንብ ጩሁና አሜን በል። ይሄንን ተራራ ተነቅለ ወደ ባህር ሂድ ብለህ ብትለዋል። ሄሎ እኔ ነኝ። አጋንንት ስታስወጣ አጋንንቱ የሚወጣው ያንተን ጉልበት ተጠቅሞ ሳይሆን የራሱን ጉልበት ተጠቅሞ ነው። ሄሎ ይሄን ተራራ ተነቅለ ወደ ባህር ሂድ ብለህ ብትለው ተራራው የሚሄደው ባንተ ጉልበት አይደለም፣ በራሱ ኢነርጂ ነው የሚሄደው። ኃይል ማለት ካንተም ይወጣል አንተም ይሰራ ነገር ማለት ነው። ስልጣን ማለት ግን የሌላውን ኃይል ላንተ እንዲሰራ መጠቀም ማለት ነው። በነገራችን ላይ እኛ በየቀኑ እዚህ የምንሰበሰበው አሪዮስ ፋጎስ ስለሆነ አይደለም፣ መንፈስ ቅዱስ በህይወታችን የሚሰራው ነገር እንዳለ ስለምናምን። እስቲ አሜን በሉ፣ በደንብ አርጋችሁ አሜን በሉ። አራተኛ ከገደብ በላይ ለመሄድ በጸሎት መትጋት። ጻፉ። ጸሎት መንፈሳዊም ሆነ ስጋዊ ገደቦችን የመስበር አቅም አለው። ስጋዊም ሆነ መንፈሳዊ ገደቦችን የመስበር አቅም አለው። አካላዊም ሆነ መንፈሳዊ ገደቦችን ጸሎት የማስወገድ ኃይል አለው። የጻድቅ ሰው ጸሎት በሥራዋ እጅግ ኃይልን ታደርጋለች እንደሚል ማለት ነው። ይሄን ጸሎት መጸለይ ያለብህ እግዚአብሔር ሆይ በምህረት ወደ ህይወቴ ተመለስ፣ በይቅርታ ወደ ህይወቴ ተመለስ። ሁለተኛው ልጸልይ የሚገባ ጸሎት ምን መሰለህ? በእኔ ዘንድ ያለ ኃጢአት ሁሉ በኢየሱስ ደም ይደምሰስ ብለህ። በእኔ ዘንድ ያለ እኔ ሪኮግናይዝ ያላደረኩት እንኳን ኃጢአት ቢኖር በጌታ በኢየሱስ ክርስቶስ ደም የተደመሰሰ ይሁን። የመጀመሪያው መላቀቅ ያለብን ኃጢአት ካመጣብን ገደብ ስለሆነ በክርስቶስ ኢየሱስ ደም ይደምሰስ። ሶስተኛው መጸለይ ያለብህ ከገደብ ለመውጣት መጸለይ ያለብህ ጸሎት ምን መሰለ? በቤተሰቤ ውስጥ ያለ መጥፎ ነገር በኢየሱስ ስም ይደምሰስ ብለህ መጸለይ ያለብህ። መጥፎ ነገር በቤተሰብ ውስጥ ያለ፣ በእናት በአባት በወንድም በእህት በቅርብ ዘመዶች ዘንድ ያለ መጥፎ ነገር መጥፎ። ምክንያቱም የእግዚአብሔር ቃል ቅድም እንደነገርኳችሁ ሁለትም ሆነ ሶስት በስሜ በተሰበሰቡ መካከል በዛ አገኛለሁ። ሁለት ሰዎች በአንድ ሐሳብ ተስማምተው ቢጸልዩ እንደሚል አየ። ቤተሰቡ መስማማት ሲኖረው የጸሎት መልስ ይፈጥናል። በሚለያይ ቤተሰብ በማይግባባ ባለትዳር ባልና ሚስት መካከል እግዚአብሔርም ኢንተርፊር አድርጎ ጣልቃ ገብቶ ነገሮችን ማድረግ ስለሚቸገር ማለት ነው። በቤተሰቤ ውስጥ ያለ መጥፎ ነገር ከዚህ በፊት እኔ የማላቀው የኃጢአት ወይም ደግሞ የጣዖት ልምምድ፣ የአምልኮ ልምምድ። አራተኛ ከገደብ ነፃ ለመውጣት መጸለይ ያለብህ ጸሎት ቅድመ አያቶቼንና አያቶቼን አባቶቼን የገደበ አሁን ደግሞ እኔ ሊገድብ የሚፈልግ ነገር በኢየሱስ ክርስቶስ ስም ይደምሰስ ይፍረስ ብለህ መጸለይ አለብህ። አየህ ቅድመ አያቶቻችን አባቶቻችን በጣም የሚገራርም አቅም ይዘው ከሆነ ነገር እልፍ ሳይሉ ሞተዋል። ይሄ አለ ጄኔሬሽናል ከርስ አለ፣ የትውልድ ሰንሰለት ስርዓት አለ። ያ አንተንም እየጎተተ ሊያስቀር ወደ ኋላ ስለሚፈልግ አያቶቼን ቅድመ አያቶቼን አባቶቼን የገደበ 40 ዓመት ላይ 42 43 ዓመት ላይ የገደለ ድሃ ያደረገ ስኬት እንዲያጡ ያደረገ ትዳራቸውን ያፈረሰ ክፉ በኢየሱስ ስም ብለህ ይፍረስ ብለህ መጸለይ አለብህ፣ መቃወም አለብህ። አምስተኛ ዕጣ ፋንታዬን ለመገደብ የተደረገ ቃል ኪዳን ይፍረስ ብለህ ማን ነው? እኔ አውቄም እኔ ሳላውቅም በእኔ ጉዳይ ላይ ቃል ኪዳን ያደረገ የተማማሉብኝ ይፍረስ። የኔን ዕጣ ፋንታ ለመገደብ የተደረገ ቃል ኪዳን እድገቴን ለመገደብ ለውጤን ለማዘግየት እንዳልለቀቅ እንዳልዘረጋ በእኔ ላይ የተማማለ በድብቅ የተማማለ በስውር የተማማለ ፎቶዬን ይዞ ስምህን ይዞ እንዳያልፍልህ ኪዳን የገባ በደም ኪዳን የገባ ይሄን ይፍረስ ብለህ መቃወማል። ስድስተኛ በስሜ ላይ የተለቀቀ የጥላቻና የክፋት ቀስት ይሰበር ብለህ የውርደት ቀስት ይሰበር ብለህ ባንተ ስም ላይ ባንተ አድራሻ ላይ የተለቀቀ የውርደት የክፋት የጥላቻ ቀስት በኢየሱስ ስም ይሰበር
7ኛ ከገደብ ለመላቀቅ ለመውጣት የምታረገው ጸሎት። 7ኛ ጠላቴ በኔ ላይ ያለው ህጋዊ መሰረት፣ ህጋዊ ሰነድ፣ የእግር መርገጫ ከዛ ሁኔታ እየተነሳ አታክኔን የሚያረግበት በጌታ በኢየሱስ ህጋዊ ግራውንድ እንዳይኖረው በህይወቴ ላይ ጸለይኩ። 8ኛ ከገደብ ለመውጣት መጸለይ ያለበት ጸሎት የህይወትን ካርታ እንደገና የሚቀርጽ ኃይል እንዲመጣ የተበለሻሸውን የህይወትን ፕላን ዝብርቅርቅ ያለውን እንደገና የሚያስተካክል የእግዚአብሔር ኃይል የእግዚአብሔር እጅ እንዲመጣ። 9ኛ በእኔ ዘንድ ያለ ማንኛውም የባርነት ቀንበር ይሰበር። የመጨረሻው 10ኛው በህይወቴ ውስጥ ያለ ግራ መጋባት ከዚህ ቀን ጀምሮ እንዲቆም ጸልያለሁ ብለህ ጸልይ። ግራ መጋባት በስራ በህይወት በትዳር ግራ መጋባት ምን ማድረግ እንዳለብኝና እንደሌለብኝ እስኪ ቸግረኝ ድረስ ተምረን ለብዙ ሰዎች መክረን ዘክረን በእኛ ምክርና አቅጣጫ ሰጪነት ብዙ ሰዎች ህይወታቸው ተቀይሮ እኛ ግን ስለገዛ ህይወታችን ግራ ገብቶን የተቀመጥን ሰዎች ይሄንን ኮንፊውዥን መቃወም አለብን። ይሄን ግራ መጋባት መቃወም አለብን። አሁን ከዚህ ብትወጡ አቅጣጫችሁን እንደምታውቁት እኔ ዛሬ ማለዳ ጸልይላችኋለሁ። የህይወታችሁን ካርታ እንደገና የሚያስተካክል የእግዚአብሔር ብርሃን ከፊት ለፊታችሁ ይውጣ። ወንጌል ይለውጣል።